ቤተሰብ ሩታና ቡዜ ታረቁ። በጣም ደስ ብሎኛል። እውነት ለመናገር ይህን ቀን አልጠበቅኩም። በቅርብ ይታረቃሉ ብዬ አስቤ አላቅም። እውነት ለመናገር ኤፍሬም በጣም ትለያለ። የኛ አስተዋይ፣ የኛ ቅን፣ የኛ መልካም እግዚአብሔርን በጣም ይለያል። መቼም ቤተሰብ ተጣልቶ መቼም አይቀርም ቤተሰብ ማለት ነው። ብዙዎቹ አሁን ቡዜና ሩታ ስለታረቁ ብዙዎቹም የተናደዱ አሉ። ግን ከተናደዳችሁ ምንም ማድረግ አይቻልም። እንግዲህ ውሃ ጠጡ። ምንም ማድረግ አይቻልም። መቼም የተወለደ ሰዎች እኮ ተጣልቶ መቼም አይቀርም። ሩታና አብርሽ ተለያዩ። ስለተለያዩ መቼም ተጣልቶ በዛ ይቀራሉ ብላችሁ የምታስቡ ሰዎች ምናልባት ትኖራላችሁ። መቼም አብርሽና ሩታ እንኳን ቢለያዩ ያው ቤተሰብ መታረቁ አይቀሩም። ገባችሁ አይደለ? ኤፍሬም ጥሩ ነው ያደረገ፣ ጥሩ ሀሳብ ነው ያደረገ። ስለታረቁ ደስ ብሎኛል። ምክንያቱ ጠላቻ ጥሩ አይደለም። እዚህ ምድር ላይ ሰው እኮ ሺህ እድሜ ሰው አይኖርም። እስካለ ድረስ ሰው በፍቅር አብሮ ሲኖር ነው ደስ የሚለው ማለት ነው። ሩታዬ የኔ ቆንጆ፣ እኔ ደስ ብሎኛል። በተለይ ብዙ ጊዜ ከቡዜ ጋር ስትገናኙ በቃ ቡዝዬ በቃ ለሩታ ያላትን ጠላቻ ሲያየት በጣም ነበር የምናደዳት፣ በጣም ነበር ማጥባት፣ በጣም ነበር የምሳደባት እቺ ቡዜ ማለት ነው። እና ዛሬ ከሩታ ጋር ስለታረቀች ደስ ብሎኛል። እኔ አልሳደባትም፣ ምክንያቱ ሩታ ስትነካ ነው እኔ ሙልጭ አድርገ የምሰድባት። የምሬ ነው የምላችሁ። ለምን እነሱ ቤተሰብ ናቸው፣ የኛ ግን ተመልካች ነን። ገባችሁ? ስለታረቁ በመሀላቸው ሰላም ስለወረደ ደስ ብሎኛል። ገባችሁ? እንኳን ሩታና አብርሽ አብሮ እንኳን ባይቀጥሉ እንኳን የአብርሽ እህቶች ከሩታ ጎን እንኳን ቢሆኑ ለእኔ ደስታ ነው። የምሬ ነው የምላችሁ። ቡዜ ያው ታውቃላችሁ ለሩታ ጥሩ ሰው ነበረች። በጣም በቃ አለ አይደለ፣ ሁሉም ነገር ከሩታ ጎን ነበረች። አንድ ቀን ተቀይራ አባት አታውቅም ነበረ። በቃ የራቆት ቪዲዮ ያዘች ካሉ በኋላ ነው እቺ ቡዜ የተቀየረችው ማለት ነው። እና ከዛም በኋላ ነው የጠለዋት። ምክንያቱ ለሩታ ያላትን ጠላቻ በጣም በቃ አለ አይደለ የሆነ በቃ ሰው እንደገደለችባት ነው ያደረገችው። ግን ጠላቻ ጥሩ አይደለም። ገባችሁ? ኤፍሬም ጥሩ ነገር ነው ያደረገ። እኔ በጣም ነው ደስ ያለኝ። ስለታረቁ በጣም ነው ደስ ያለኝ ከምንም በላይ ማለት ነው። የሁሉም ሰው ደስታ ነው ብዬ አስባለሁ። ሰው መቼም ተጣልቶ አይቀርም። ገባችሁ አይደለም? ዞሮ ዞሮ ይታረቃሉ ሰው። እኔ ስለታረቁ በማላቸው ሰላም ስለወረደ ደስ ብሎኛል። በጣም ነው ደስ ያለኝ ከምንም በላይ ማለት ነው። እና እኔ እንጃ ቃላት የለኝም። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ሩታ ከመሸ በኋላ ነው ቪዲዮ የለቀቀችው። 4 ሰዓት ከምናምን ነው የለቀቀችው ቤተሰብ ማለት ነው። እና በጣም መሽቷል። ከመሸ በኋላ ነው ቪዲዮ የለቀቀችው። ግን ቡዜና ሩታ ስለታረቁ ከምንም በላይ ደስ ብሎኛል ማለት ነው። ኤፍሬም አንተ ትለያለህ። የትንሽ ትልቅ ሰው ነው። እግዚአብሔር ነው የምላችሁ የኛ አስተዋይ ማለት ነው። መቼም ሰው ተጣልቶ መቼም አይቀርም። ገባችሁ አይደለ? እንኳን እርስ በእርስ የተገዳደለ ሰው እኮ ይቅር ተባብሎ አብሮ ይኖራል። ገባችሁ አይደለ? ስለዚህ ምንም አልተደራረጉም፣ ተጣሉ በቃ በጊዜ የሩታም ጥሩ ስሜት ላይ ስላልነበረችው ብዙ ነገር አድርጋ ልትሆንም ትችላለች። ገባችሁ አይደለ? እናንተ በሩታ ቦታ ብትሆኑ የምታደርጉ ነገር ነው፣ እኔም የሚያደርግ ነገር ነው። ምክንያቱ እኔ እንደዚህ ሆኜ ደስተኛ ሆኜ መቀጠል ወይኔ እሱ ብዙ ነገር እኔ ላይ አድርጎኝ ደስተኛ ሆኜ እሱን ይቅርታ ልቀበል አልችልም። በሩታ ቦታ ብትሆኑ ሁላቸውም የምታደርጉ ነገር ነው። ስለዚህ እሷ በንዴት ብዙ ነገር አድርጋ ትሆናለች። ግን ዛሬ በሰላም በፍቅር ይቅርታ ስለተደራረጉ ደስ ብሎኛል ከምኑም በላይ ማለት ነው። የሁሉም ሰው ደስታ ነው ብዬ አስባለሁ። የምሬ ነው የምላችሁ። ጠላቻ ጥሩ አይደለም በቤተሰብ ማለት ነው። ቤተሰብ የሆነ ፕሮግራም ሲኖር ምናምን ወይን ሰርግ ይኖራል ወይን በቃ የሆነ ነገር አለ አይደለ? ትሸማቀቃላችሁ። መቼም ከቤተሰብ ጋር ተጣልታችሁ መቼም አትቀርም አይደል? ስለዚህ ኤፍሬም ጥሩ ነው ያደረገ። በተለይ ሩታና ቡዜ በቃ ብዙ ጊዜ ይጋጫሉ፣ ብዙ ነገር ተፈጥሯል። ግን ይቅር ስለተባባሉ ደስ ብሎኛል እውነት ለመናገር ማለት ነው። እና ኤፍሬም ግን እኔ እንጃ መልካም ሰው ነው።
ጥሩ ልጅ ነው። እግዚአብሔር ነው የምላችሁ። ያው መቼም ተቀይሮ አያውቁም ኤፍሬም ማለት ነው። እና ያው መቼም ቤተሰብ ተጣልቶ አይቀርም። ገባችሁ? በመሀል ልጅ ዘር ያለ ልጅ የተወለደ ሰዎች መቼም በጊዜ ይጣላሉ፣ ቶሎ ይታረቃሉ። ስለዚህ ቡዜና ሩታ ስለታረቁ ደስ ብሎኛ። ሩታ የኔ ጣምበላል የኔ ውድ ማለት ነው። ኤፍሬም እንዳለው ከምንም በላይ ቤተሰብ ሰላም ሲሆን ነው አንቺ ከአብርሽ ጋር ሰላም ምትሁኝ እያለ ነበረ። የምሬ ነው የምላችሁ። እና ኤፍሬም ያለው ልክ ነው። በቃ ከልባቸው ይቅርታ ከተባባሉ ከምንም በላይ ምንም ነገር የለም። እና ይቅር ስለተባባሉ ደስ ብሎኛል። እኔ በጣም ነው ደስ ያለኝ ቤተሰብ ማለት ነው። ሩታዬ የኔ ጣምባላል የኔ ጀግና ጠንካራ ሴት ወኚ። አብርሽ እንኳን ቢሄድ ሌላ ህይወት በቃ ህይወት ይቀጥላል። አብርሽ ቢሄድ ሌላ አብርሽ ይመጣል፣ ህይወት ይቀጥላል። ስለዚህ ራስሽን ጠንካራ አድርገሽ በቃ ሰርተሽ አሳይ። ስለዚህ ይው መቼም የተበላሽ ነገር ይመለሳል ቤተሰብ። እሷ ግን እንግዲህ እንደ እኔ ነው ብላ አስባ ነው ብዙ ነገር አደርጋለች። በእርግጥ ካልተመለሰ ወንድ ልጅ ከባድ ነው። ስለዚህ አንቺ ያልገፋሽም ሩታዬ የኔ ጠንበላል ማለት ነው። አይታወቁ የእግዚአብሔር ስራ ማለት ነው። ነገ ወይን አብርሽ ሊመለስ ይችላል ወደ አንቺ ማለት ነው። ይመለስ ይችላል አይታወቁም። አሁን ሄርሜላ ነፍሰ ጡር ናት። እኔ እንጃ እሷ ነፍሰ ጡር እኔ ምንም ብዙም ውስጤ አልተቀበለልኝ። ለምን እንደሆነ አላውቅም። እኔ እንጃ ውስጤ ግን አብርሽና ሩታ ዞሮ ዞሮ የሚታረቁ ነው የሚመስሉኝ። አላውቅም ብቻ ውስጤ ምንም ነገር ማለት ነው ቤተሰብ አልተቀበለልኝ። ሄርሜላ ነገር ምንም አልተቀበለልኝ። አብርሽና ሄርሜላ እንደማይቀጥሉ ውስጤ ብዙ ጊዜ ይነግረኛል። ለምን እንደሆነ አላውቅም ምንም ማለት ነው። ሄርሜላ ምንም ብታደርግ አንድ ላይ አብሮ ቢኖሩ ቢቀጥሉ በቃ እኔ እንጃ አብርሽና ሩታ አብርሽና ሄርሜላ አብሮ ይኖራሉ አመታት ብዬ አላስብም። የደስታ የጊዜ ጉዳይ ነው፣ ለጊዜ ደስታ ነው እንጂ እኔ እንጃ ሄርሜላና አብርሽ ይቀጥላሉ ብዬ አላስብም። እና ዋናው ከቤተሰብ ጋር ሩታ ሰላም ስለፈጠረች ደስ ብሎኝ። በመሀል ምን እንደሚፈጠር አይታወቅም ቤተሰብ ማለት ነው። እና ገባች አይደለ? ስለዚህ ቡዜ እንዳለችው አንቺም ያው ታሳዝነኛለሽ እንደ ሴት፣ ግን በሰላም አንቺም የራስሽን ህይወት መጀመር ትችላለሽ። እሱም ሳትነካኩ በቃ በሰላም በፍቅር ነው። እንደዛ ከሆነ ነው ደስ የሚለኝ ያለችው ቡዜ ማለት ነው። እና ስለታረቁ እኔ ደስ ብሎኛል። እንኳን ከአብርሽ ጋር ሩታ እንኳን ባትቀጥል አብሮ ባይኖሩ በቃ በሰላም ከምንም በላይ ማለት ነው። ከሰው ልጅ ከሰላም በላይ ምንም ነገር የለም። እና ሰላም ስላደረጉ ስለታረቁ እኔ ደስ ብሎኛል። የእውነት የምሬ ነው የምላችሁ። እኔ ደስተኛ ነኝ። ሩታና ቡዜ ስለታረቁ ደስ ብሎኛል። ከምንም በላይ የሰው ደስታ የሚያስደስታችሁ ላይክ አድርጉኝ። ሩታ የኔ ጠንበለል፣ አንቺም ጠንካራ ሴት ሆኚ የኔ ውድ። እኛ ከሴት ጎን ነን፣ ሁሌ ከአንቺ ጎን ነን፣ መቼም አንቀየርም። አንቺም ጠንካራ ሴት ሆኚ ሩታ የኔ ጠንበለል ማለት ነው። የእግዚአብሔር ስራ አይታወቁም። ነገ አንድ ላይ ልትሆኑም ትችላላችሁ። ይታወቃል አይታወቁም። ገባችሁ? ስለዚህ የአብርሽና የውሽምት ነገር ተው፣ እዛ ዝባለ ውስጥ መጣል ነው እነሱም ማለት ነው። እና ዞሮ ሩታና አብርሽ አንድ ላይ እንደሚሆን ነው ውስጥ የሚነግረኝ። የምሬ ነው የምላችሁ። እና ያው ጊዜ ይፈታል ነው አይደለ? ያለ አብርሽ ጊዜ ይፈታል ሁሉም ነገር። የጊዜ ጉዳይ ነው እንጂ አብርሽና ሩታ በእርግጠኝነት አብሮ እንደሚኖሩ ነው ውስጥ የሚነግረኝ ሁሌ ማለት ነው። እና የሄርሜላና የአብርሽ ነገር የጊዜ ጉዳይ ነው፣ የደስታ ጊዜ ነው እንጂ የሰው ልጅ ሁሉ የሚቀየረው ሁሌ ደስተኛ ነው ማለት አይደለም።